ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ? አዳሩ ሰላም ነው? ቆይታ ሁሉ ሰላም ነው? እግዚአብሔር ይመስገን እኔ ደህና ነኝ። እና ውድ ቤተሰቦቼ ዛሬ ደግሞ ይዤ የመጣሁት ቪዲዮ የማነው እነ ሩታ አብርሽና ዴብ በአንድ ላይ ተገናኝቶ ነበሩ። ከዛም ዴብ ቀደም ጠዋት ዴብ ምንድን ነው የሚለው ጠዋት ሩታ ደውላ እያለቀሰች ደውላ ከዚህ በኋላ እዚህ ቤት አልመጣም ልጁንም አላይም ብሎ ሄዷል። ቢያንስ ልጁ ለማየት ሲመጣ ለኔ እንዴት ፊቱን ያንሳል? እንዴት እንደዚህ ይሆናል? የልጅ እናትን ማየት እየመጣ ልጁን እያየ ለኔ ፊቱን ያንሳል። ለምንድን ነው? ለምን እንደዚህ ይሆናል? ምን አረኩኝ? እሱ እንደበደለ እኔም በደልኩኝ። ከዛም ከልቤ ይቅርታ እየጠየቁ ነኝ። ይቅርታ መቀበል አልቻለም። እኔ ግን ለተንኮል አስቤ አይደለም፣ ከልቤ ነው ይቅርታ የምጠይቀው። ለምንድን ነው ይቅርታ ማድረግ ያልቻለው? ለምንድን ነው? ያ የተደረገው ነገር ሁሉ ስህተት ነበረ። ያ ስህተቱን አምኜ አሁን ደግሞ ይቅርታ እየጠየቁ ነኝ። ይቅርታውን መቀበል አልቻለም። ለምንድን ነው ብላ እያለቀሰች ደወለችው። ከዛም እኔ ደግሞ ወዲያውኑ እሷ ከደወለች በኋላ ወደ አብርሃም ጋር ደወልኩኝ። አንተን ማግኘት ፈልጋለሁ፣ ማውራት ፈልጋለሁ እና ብዬ ጠርቻለሁ ብሎ ነገረኝ። ከዛም በኋላ ያለው ነገር እውነታውን ሩታ ለዴብ ነገረችው። ከዛም በኋላ አብርሃም ደግሞ መጥቶ ምንድን ነው እሱ ደግሞ ያለው የአብርሃም ጸባይ መያዙ በጣም አስቸጋሪ ነው። ጌታ እናንተስ ምን ትላላችሁ? ለእኔ የተሰማኝ ነገር ነው እኔ የማወራው። ማንንም ወግኜ አይደለም፣ ማንንም አግዤ አይደለም። የምታየው ነገር ነው የማወራው። አንዳንድ ልጆች እዚህ ጋር በውስጥ መስመር ማለት ነው ለምን ታወሪያለሽ? ለምን ትናገሪያለሽ? በአብርሽም በሩታም ምን አገባሽ የምትሉት ብዙ ልጆች አሉ። የምታየው ነገር እናወራለን። እነሱ ድራማ ይሁን እውነትም ይሁን ቪዲዮ የምንለቀው ለምንድን ነው? አስተያየት ስጡ። የተኛው ነው እውነቱ? የተኛው ነው ትክክሉ? የተኛው ነው ትክክል ያልሆነው? ለይታችሁ አስተያየት ወይስ ሀሳብ ስጡ ብሎ ነው ይህን የምንለቁት ማለት ነው። ስለዚህ ለእኛ የተሰማኝን ነገር አስቀምጣለሁ። እኔ ቢሆን ያ ምን አደርጋለሁ? እንዴት አስባለሁ? ምን አይነት ሀሳብ መቀበል አለብኝ? እንዴት አደርጋለሁ? እኔ ቢሆን ምን አደርጋለሁ ብዬ በራሴ አስቤ እንደ ራሴ አስቤ እኔም ሀሳብ መስጠት ነው የሚፈልገው። ታውቃላችሁ፣ እነሱ በለቀቀበት ቪዲዮ እኛ ደግሞ ሀሳብ እንሰጣለን ማለት ነው። በጥላቻ ሳይሆን እንደ እህትና እንደ ወንድሞች እንደዚህ ሆነን አንዱ ከአንዱ ጋር ተመካከርን፣ አንዱ የአንዱ ሀሳቡን እየተቀባበለን እየተጋገዘን እንሰራለን ማለት ነው። ይሄ ነገር ደግሞ ማንንም አያጣላም። ታውቃላችሁ፣ አሁን በመጣው መስመሩ ጋር ልግባና ከዚህ ቪዲዮ እኔ የሚለው አብርሃም ጥፋት ያልሰራ ሰው ሆኖ መጀመሪያ ጥፋት በተጀመረው በሱ ነው አይደለም? ሁላችንም እናውቃለን። ያ ጥፋቱ ያ ነገር ሁሉ እሱ ቤት ውስጥ ሸፍነው ተመካክሮ ቢፈቱ ጥሩ ነበረ። እንግዲህ ሚዲያ ወጥቷል። ከወጣም በኋላ እኛ ደግሞ ያለውን አስተያየቱን
መስጠት ግዴታ ነው። በዚያም ሰዓት ሩታ ብቻዋ ሆና ነበረች፣ እያለቀሰች ነው። ሁላችንም አይተናል፣ በጣም አዝነናል። ከዛም እሱ ወደ ሌላ ሴት ጋር ሄደ። ምስት እርጉዝ ሆና ሳለች እቺ ሄርሜላ መጣች። ሁሉም ነገር እሺ 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 እያለች የአብርሃም ትዳር እንዲበተን አረጉ። አቤል፣ ሄርሜላና ብሩክ እነኚህ ሶስት ናቸው ተጠያቂዎቹ። የእሱ ትዳር እንዲበተን አረጉ። አሁን ከዛም በኋላ ደግሞ አሁን እንደው ፍቅር ጥያቄ መጀመር ጀመረችው። ይሄ ሁሉ የሆነው በሄርሜላ ነው፣ በሩታ በኩል አይደለም። ሩታ እንደዚህ እርጉዝ ሆና እያለቀሰች ብቻዋ እንዲህ እየሆነች እየተጨነቀች ምን እየሆነች በእርግዝና ወረ ራሱ መቼም አይረሳም። ታውቃላችሁ፣ በጣም ከባድ ጊዜ ነው። ያ ነገር ሁሉ አሳለፈችው። እንዲህ ሆና ደግሞ እግዚአብሔር ረድቷት ወልዳለች። ልጁ ያው የምታይ ሆነ። አሁን ልጅ ከተወለደ በኋላ ልጄ ልጄ እያለ መጣ። ከዚህ በፊት ከሌላ ሴት ጋር የዞረ ሰውየው ልጅ ከመጣ በኋላ ልጄ ልጄ እያለ መጣ። ታውቃላችሁ። ከዛም በልጅ ምክንያት ይታረቃሉ፣ ጥሩ ይሆናል፣ ነገሩ ጥሩ ይሆናል ብለን እያሰበን ሌላ መስመሩ ሌላ ቦታ ሄደ። በቀል ሆነ፣ መጥፎ ቦታ ሳተን። እንግዲህ መጥፎ ቦታ ሆነ። ከዛም አሁን ደግሞ ልጅን ለማየት ሲመጣ ቢያንስ ለምን ፊቱ ያንሳል? ለምንድን ነው? ለምን ያንሳል? ፊቱን ለምንድን ነው እንደዚህ የሚያደርገው? ቢያንስ እንደው ጥሩ ተነጋግረን አውርተን ብንለያይ፣ እሱ ልጁን ለማየት ሲመጣ ጥሩ ተነጋግረን ጥሩ ነገር አውርተን ተነጋግረን ይሆናል። መኖር ከፈለገ እሺ፣ ካልፈለገ ግን ልጁ ማየት እየመጣ ለኔ ፊት ማንሳት ለምን አስፈለገ ብላ ተጨናነቀች። እሱ ደግሞ ምንድን ነው የሚለው? እኔ ለልጅ ብዬ ልጅ ማየት ብዬ ሲመጣ ለሷ ሌላ ስሜት ይሰማታል። እንደዛ ከሆነ እኔ መምጣት አልችልም፣ እኔ ሌላ ህይወት ጀምራለሁ አለ። ምን አይነት ህይወት ነው? እዚህ ጋር እንግዲህ ሚዲያ ላይ ናቸው። ከሚዲያ በስተጀርባ ሌላ ህይወት አለ። እንግዲህ አናውቅም። ሄርሜላ ከሆነ ግዴታ ነው። አንተ አፈቅረሻለሁ ያልከው ግዴታ ነው፣ ግዴታ ሆኖብኝ ነው፣ እናውቃለን። ከዛም በኋላ ምንድን ነው ያልከኝ? እኔ አፈቅራታለሁ ብያለሁ እንጂ አገባሻለሁ አላልኩም አልክ። ሁለት ቃል ነው ከአንተ አፍ የሚወጣው። ከዛ ምንድን ነው ከ15 ዓመት በኋላ ነው ማገባው አልክ። አሁን ደግሞ እንደገና ወረ ምንድን ነው ደግሞ ምን አይነት መረጃ እየወጣ ነው? ሽማግሌ ልልክ ነው ለሄርሜላ ቤት። ከዛም ጋሼ ደግሞ እኔ እንደዚህ አይነት ጉድ ውስጥ አልገባም፣ እችት ልጅ ለአንተ ጓደኛም ይሁን ምንም ይሁን እኔ ማውቀው ታሪክ የለም። መኖር ከፈለገ ከልጅ እናት ጋር ኖር። አይ አልችልም፣ ከእሷ ጋር መኖር አልችልም ካልክ እችት እኔ ከዚህ በፊት ማውቀው ነገር የለም፣ ታሪክ የለም። በዚህ መሀል እኔ እጅ አላስገባም ማለት ጋሼ እምቢ አለ። እንግዲህ ያው ቤተሰቦቹ እዛ ቤት እዚህም ቤት ኦደንስ ያልተስማማ ነገር አብርሽ ማድረግ ደግሞ ለሱም ጥሩ አይደለም። ትንሽ ማሰብ አለበት። ሁለት ጊዜ ወጪ፣ ሁለት ጊዜ ይሄ ሁለት ጊዜ ሞት እኮ ነው። ቅድም ምንድን ነው የሚለው? በቃ እኔ ራሴን ማጥፋት አጥፋለሁ ወይ ከዚህ ሀገር ወጥቼ እሄዳለሁ። አንተ ራስን ካጠፋ ማንን ትጎዳለህ? ማንንም እኮ የምትጎዳው እዚህ ጋር ማንም የለም እኮ። ራስን ካጠፋ ራስን ታጠፋለህ እንጂ ምንም የተጎዳ የሚጎዳ ሰው የለም። እሱ ማወቅ አለበት። ያለው ነገር ደግሞ ማስተካከሉ ለአንተ አብርሽ ግዴታ ነው። ሩትን ትወዳታል፣ ታፈቅራታል፣ እናውቃለን። ከዚህ በፊት አንተ ጎንበስ ብለህ የእሷ እግሩን ጥፍሩ እስከ ጥፍሩ ድረስ እኮ ነው የምትስመው። ትረሳለህ እንዴ? ምን ሆናል?
አሁን እቺ ትኬት እንደሆነ መታ ዝም ብላ አንተ ያለው እሺ 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 ትላለች። የምታደርገው ነገር ምንም አይደለችም። እሷ ደግሞ አሁን ደግሞ አዲስ ህይወት ይጀምራል። ይሄ አዲስ ህይወት ነው። እኛ ማናውቀው ከጀርባ ሌላ ህይወት አለ እንግዲህ ማናውቅ እና እግዚአብሔር ፍቃድ ሆኖ አሁን ግን ልጅን ቢያንስ ልጅን ማያንስ ይመጣ ፊቱን አታንሳ ምናምን አለችው። ያጠፋሁት ነገር ሁሉ ይቅርታ ብላ ይቅርታውን ጠየቀች። ይቅርታውን ተቀበለ፣ ታረቁ። እግዚአብሔር ይመስገን። እንደዚህ ሰላም ሆናችሁ መኖሩ ነው የሚሻለው። የወደፊቱን እግዚአብሔር ያውቃል። ግን እንደዚህ እናንተ ሰላም ስትሆኑ ያምራል ማለት ነው። እንኳን ታረቃችሁ፣ ደስ ብሎናል። እናንተም እንኳን ደስ አላችሁ። በሰላም ልጁን አሳድጉ። በራሴ በኩል ያለው ሀሳብ ይሄ ነው። ውድ ቤተሰቦች እግዚአብሔር አምላክ ይባርካችሁ፣ ተባረኩልኝ። እናንተ ጋርም ያለው አስተያየት ሀሳብ ካለ በኮመንት ስር አስቀምጡልን። በአንድ ላይ እናወራለን፣ እንመካከራለን። እንግዲህ ምን ልበል ሩታዬ፣ አንቺም ጠንካራ ነሽ። ምን ልበልሽ፣ ልባም ሴት ነሽ እና እሱ ቤት ሲመጣ ማለት ነው ሩታ አንድ ነገር ልንገርሽ፣ እሱ ቤት ሲመጣ ያው ባለትዳር ሴቶች እናውቃለን። ብዙ ጊዜ ባሎቻቸውን ወደ ስራ ሄዶ ሲመለሱ ቤት ውስጡ መኝታ ፏፏ አድርገን ቤት ውስጥ ሰንደል እና ቡና ቤት ውስጥ ፏፏ ያለን በኋላ ባሎቻችን ቤት ውስጥ ሲመጡ ቤት ውስጥ ለማምጣት ራሱ እነሱ ውጪ ከነበሩ መቶ ቤት ውስጡን ሲያያቸው ማዛቸው ሽታቸው ይለያል። ናፍቆ ይመጣሉ። ውጭ ከወጡ መቼ ለመቼ ቤት ሄጄ ይህንን ሽታውን ናፍቆ በናፍቆት ይመጣል ህይወት ውስጥ ማለት ነው። ስለዚህ አንቺ አሁን እሱ ቤት ሲመጣ ሃው ብለሽ ተቀብለሽ ቡና አፍልተሽ ምሳ ሰዓት ከሆነ ምሳው ሰርተሽ ማክሰስ ሰዓት ከሆነ ማክሰሱንም ከሱ ጋር ከልጁ ጋር እሱ ከማንም ጋር ይምጣ ብቻ ሄርሜላ እንዳትሆን ሌላ ሰው ማንም ጋር ተምጣ ይምጣ ችግር የለም። ቡና አፍልተሽ ቡና ሰዓት ከሆነ ምሳ ሰዓት ከሆነ እንደዚህ እኮ አድርገሽ ቤት ውስጡ ጸዳ አድርገሽ ፖፖ አድርገሽ ጥሩ ሽታ ጥሩ ነገር ያለበት ቦታ ወንድ ልጅ ለማምጣት ይወዳሉ። ባለ ትዳር ቤት እንደዚህ ነው። አሁን እናንተ አሁን እሱ ይምጣ አይምጣ ቤት ውስጡ ሳያስተካክል ምንም በሌለበት ቦታ እናንተ ታጥባችሁ ምን ሆናችሁ ቁጭ ካላችሁ ምንድን ነው የሚስትነት ኃላፊነት የቱ ጋ ነው? ምስት ማለት ቡና እሷ ስታፈላ ምግብ አምጥታ ሲሰጥ እየተሰቃቃችሁ እንደውም በአንድ ላይ ኑሩ አትኖሩ። በእውነት ደስተኛ ሆናችሁ ኖሩ። እንደዚህ ሆናችሁ ኖሩ፣ ደስ ይላል። ቡና አፍልተሽ ምሳ ሰዓት ከሆነ ምሳ፣ ማክሰስ ሰዓት ከሆነ ማክሰስ፣ በቃ ቁርስ ሰዓት እሱ የሚመጣ ከሆነ ቁርስ እንደዚህ እያደረግሽ እያለማመድሽ ወደ አንቺ ጋር ትስቢያለሽ እንጂ እሱ ጋር ሄደሽ የለመንሽ እንዲህ ይሁን እንዲህ ሊሆን እንዲህ ያደርጋለሁ ካልሽ የራሱ ጥፋት ለሱ አይሰማም። አንቺን ብቸኛ ጥፋት አድርጎ ነው የሚያየው እሱ። አንቺ ጥሩ ለሱ ጥሩ ሆነሽ ከተታየሽ እሱ የራሱ ጥፋቶቹን ያስታውሳል። ታውቂያለሽ፣ ለካ እኔም እንደ ሆኜ ነው ጥፋት ሰርቻለሁ። እሷ ብቻ ጥፋተኛ እንዴት ትሆናለች? እኔም ጥፋተኛ ነኝ ብሎ ራሱን ያስታውሳል። ስለዚህ በቃ እሱ ቤት ሲመጣ ደስታ ተቀበይ፣ በደስታ ተቀብለሽ ቡና ምናምን ፏፏ ብለሽ በቃ እሱ ሄዳለሁ ካልሽ እቺ ደህና ደር ደህና ዋል በቃ እንደዚህ ሆነሽ ነው። በቃ እንደዚህ ሁን፣ ተግባር አሳይ። እኔ እኮ ወዳለሁ አፈቅርሃለሁ ብለሽ ከዚህ በፊት ነግረሻል። ያ ቃል እሱም ስለዚህ እሱ ሲመጣ ፉ አድርገሽ ቤት ውስጡ እንዲሆነሽ አታስጨናነቂ። በቃ
አትሄጂ እንዲሁኒ አትዩ ዶንት ሴይ ኢትስ ኖት ኢምፖርታንት። እና ሩታዬ እሱ ላንቺ ነው። አብርሽ አንተ ደግሞ አታካብድ። አንተ እኮ ጥፋት ሰርተሃል። እሷ ሰርታለች፣ አንተ ሰርተሃል። ስለዚህ ሌላ ጭቅጭቅ፣ ሌላ ችግር አትፍጠሩ። ሰላም ፍጠሩ። በቃ አሁን በጣም ደስ ብሎናል። እንኳን ደስ አላችሁ።